የሰው ልጅ በሶስት ምክንያት ህልም ሊያልም ይችላል። የመጀመሪያው በሥራ ብዛት ህልም ልታልሙ ትችላላችሁ። መጽሐፈ መክብብ ምዕራፍ 5 ከቁጥር 3። ሁለተኛው እንደገና እግዚአብሔር አምላክ መልእክቱን ሊሰጣችሁ ሲፈልግ በተለያየ መንገድ ህልም ሊሰጣችሁ ይችላል። ልክ እንደነ መጽሐፈ ዳንኤል፣ እንደነ ኦሪት ዘፍጥረት፣ በማቴዎስ ወንጌል ተጽፎ እንደምናገኘው እግዚአብሔር አምላክ ለዮሴፍ ለማርያም እጮኛ እንዳሳለመ፣ ለዮሴፍ ለያዕቆብ ልጅ እንዳሳለመ፣ ለዳንኤል እንዳሳለመ፣ ለያዕቆብም በህልም ተገልጦ እንደተናገረ እግዚአብሔር አምላክ በህልም ይናገራል። ሶስተኛው እንደገና በዲያብሎስ ምክንያት ህልም ልታዩ ትችላላችሁ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ እንጋብዛችኋለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ግብዣዬ ነው። ዛሬ ይዤላችሁ የመጣሁትን ሐሳብ ከእግዚአብሔር የሆነ ህልም እያለማችሁ እንደሆነ፣ አንዳንድ መልእክቶቻችሁ ከእግዚአብሔር እንደሆኑ የምታውቁባቸው 7 ምክንያት እነግራችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ምክንያቱም የህልም ዓለም በር አለው። በህልም ዓለማችሁ በር በኩል የሚገባው የስጋችሁ ድካም ነው ወይስ የእግዚአብሔር መልእክት ወይም ደግሞ በዲያብሎስ የተቀነባበረ ለውድቀታችሁ የተዘጋጀ ህልም ነው? ይህንን በእግዚአብሔር ቃልና በእውነት አብጠርጥራችሁ የምታውቁትን መንፈሳዊውን ሐሳብ እስከ መጨረሻ እንድትጨርሱ ግብዣዬ ነው። የመጀመሪያው ፍጹም ቅድስና የተሞሉ ህልም ናቸው። እነዚህ ህልሞች ስለ ስራችሁ ሊሆን ይችላል፣ ስለ ትዳራችሁ ሊሆን ይችላል፣ ስለ ምንም ነገር ልታልሙ ትችላል። በዛ ህልም ውስጥ የእግዚአብሔር ሜሴጅ ከሆነ፣ የእግዚአብሔር መልእክት ከሆነ፣ የእግዚአብሔር መልአክም ሊሆን ይችላል፣ እግዚአብሔር ራሱ ድምፁም ሊልክ ይችላል፣ ወይም ደግሞ በተለያየ በምሳሌ አድርጎ ህልም ሊያሳያችሁ ይችላል። በዛ ህልም ውስጥ የምታዩት ምንም የከፋ ነገር የለም፣ ፍጹም ቅድስና የተሞላ። ምክንያቱም ከራሱ ከእግዚአብሔር የሚመነጭ ነገር ፍጹም ቅድስና የተሞላ ስለሆነ በዮሐንስ ራእይ መጽሐፍ ላይ እንደዚህ ይላል፣ ታርደሃል እያሉ ቅዱስ 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 ይገባሃል እያሉ ይሰግዱለታል ይላል። አያችሁ፣ ይህ ቅዱስ የሆነ አምላክ፣ ይህ ቅዱስና ንጹሕ ባህሪ የሆነ እግዚአብሔር ከአፉ ወይም ደግሞ ከራሱ የሚመነጭ አንዳች ከጨለማ ጋር የሚቀላቀል ክፉ ነገር ስለሌለው መጽሐፍ ሲናገር በያዕቆብ መልእክት ምዕራፍ 1 ከቁጥር 17 እንደዚህ ይላል፣ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው ይልና መለወጥም በእርሱ ዘንድ ከሌለ፣ መዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። አያችሁ፣ እዚህ ጋር ምን ማለት መሰላችሁ? ጌታ እግዚአብሔር አምላክ አንድ ሰው እንዲዞር ሲል በጀርባው ወይ ደግሞ በሆነ አካሉ ጥላ ይወድቃል አይደል? ልክ እንደዛ ጌታ እግዚአብሔር ግን እንዲህም ሲዞር ብርሃን ነው፣ ወደዛም ሲዞር ፍጹም ብርሃን ነው። በእርሱ ዘንድ ምንም አይነት ጥላ የለም። ፍጹም ብርሃናዊ ነው፣ ፍጹም መልካም ነው ማለት ነው። ይህ የመጀመሪያው የምታውቁበት መንገድ ነው። ሁለተኛው ደግሞ በተደጋጋሚ አእምሮአችሁ ላይ ይከብዳል። እግዚአብሔር ይህንን ህልም እያሳለማችሁ ከሆነ፣ እግዚአብሔር እየነገራችሁ ከሆነ፣ እግዚአብሔር እያሳወቃችሁ ከሆነ በተደጋጋሚ አእምሮአችሁ ላይ አይጠፋም። ምክንያቱም በመጽሐፍ ቅዱስ ታሪክ ውስጥ የምታስታውሱ ከሆነ 2 ሰዎች ስላለሙት ህልም ነግራችኋለሁ። የመጀመሪያው ፈርዖን ስለተባለ ዮሴፍ ስለፈታለት ህልም የምታስታውሱ ከሆነ ያንን ህልም ባለመ ጊዜ ዝም ሊል አልቻለም። አያችሁ፣ 7 በጣም የቀጨጩ ላሞች፣ 7 እንደገና እጅግ የደለቡ ላሞች ነበሩ። እና እነዚህ ነገሮች ምንድን ናቸው? ጀስት እንደ ኖርማል ህልም አይደለም ለሱ። አያችሁ፣ ህልሙ ተራ ሆኖ አሊያም አለመሆን ሳይሆን አእምሯችሁን የመቆጣጠር አቅም አለው። ምክንያቱም ከእግዚአብሔር የሆነ መልእክት ሲሆን እግዚአብሔር አፍ እጅ ወጣ ወይ ደግሞ ከእግዚአብሔር አካል የወጣ የሆነ መልእክት ስለሆነ እናንተን ፕሮሰስ የማድረግ እናንተን የመቆጣጠር እናንተን የመያዝ አእምሯችሁን የመቆጣጠር አቅም አለው። ስለዚህ በቀላሉ ልትረሱት አትችሉም። አንዳንድ ህልሞች እንዳለማችኋቸው እንኳን ትዝ አይሏችሁም። አንዳንድ ህልሞች እንዳለማችሁ ታውቃላችሁ፣ ግን ምን እንዳለማችሁ ደግሞ አታውቋቸውም፣ አታስታውሷቸውም። አያችሁ፣ ከእግዚአብሔር የሆነና ትክክለኛ መልእክት የሆነ ህልም ስታዩ ግን አእምሯችሁ መጨነቅ ይጀምራል። ምንድነው ማለት ትጀምራላችሁ? ይህ ህልም ምን ማለት ነው?
ትላላችሁ። ማሰብ አትፈልጉም፣ ግን እየመጣ ትዝ ይላችኋል። ምንድነው ምናምን ብላችሁ ስለዛ መጨነቅ አትፈልጉም፣ ግን ደግሞ እየመጣ ሊያስታውሳችሁ ይፈልጋል። አያችሁ፣ ከእግዚአብሔር የወጣ ነገር እያንዳንዱ ሕይወት ስላለው፣ ከእግዚአብሔር አፍ የወጣ ነገር እያንዳንዱ ኃይል ስላለው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቃሉን ላከ ይላል፣ ፈወሳቸው። አያችሁ፣ ከእግዚአብሔር የወጣው ነገር ይላል ፈወሳቸው። እርሱ ነገር ፈዋሽ ሆነ። ልክ እንደዚህ ደግሞ ናቡከደነጾር የተባለ አንድ ሰው የሆነ ህልም አየና ያም ህልም የሆነ ትልቅ አለት ወድቆ ያንን ጣዖት ሲበታተንበት አየ። አያችሁ፣ ይህ ሰው ዝም ማለት አልቻለም። ይህ ሰው ስለ ህልሙ ችላ ማለት አልቻለም። ልክ እንደዚህ እግዚአብሔር ሲያሳያችሁ፣ እነዚህ ሁለት ሰዎች እግዚአብሔርን የሚያምኑ ሰዎች አልነበሩ፣ ግን እግዚአብሔር ሲናገር መተኛት አይችሉም። ኢቭን እነዚህ እግዚአብሔር አያምኑትም፣ እግዚአብሔርን አያመልኩትም፣ እግዚአብሔርን አይከተሉትም። ግን እግዚአብሔር በህልም ሲናገራቸው ረዚስት ማድረግ አይችሉም። ስለዚህ እንደዚህ አይነት ህልም ስታልሙ፣ እንደዚህ አይነት ህልም ሲታያችሁ እናንተም ልትቋቋሙት አትችሉም። ስለዚህ በአእምሯችሁ ውስጥ የሚከብድ በልባችሁ ውስጥ የሚከብድ ህልም ስታዩ፣ በተለይ ደግሞ በተደጋጋሚ እየመጣ ትዝ የሚላችሁ ከሆነ ቁጭ ብላችሁ ልታስቡ ይገባል፣ ልትጸልዩበት ይገባል። እግዚአብሔር ሆይ እንቆቅልሽ አይሆንብኝ ይሄ ህልም፣ ፍቺውን አሳውቀኝ፣ ምሬትህን አሳውቀኝ እያላችሁ ስለ ህልማችሁ ልትጸልዩ ይገባል። ሶስተኛው ደግሞ ይደጋገማል። አያችሁ፣ ከእግዚአብሔር የሆነ ህልም እምትለዩበት አንዳንዴ ከስጋ ድካም የተነሳ ልክ እንዳየነው ቅድም መክብብ 5:3 ላይ እንዳየነው ከስጋ ድካም ህልም ይታያል እንዳለው ደግማችሁ ዛሬ ላይ የሆነ ህልም ልታዩ ትችላላችሁ። በጣም ስለደከማችሁ ስጋችሁ ስለዛለ የሆነ ነገር ልታዩ ትችላላችሁ። ነገር ግን ያንን ህልም ልታልሙት አትችሉም። ከእግዚአብሔር የሆነ ህልም ስታዩ ግን በተደጋጋሚ ልታልሙ ትችላላችሁ፣ በተደጋጋሚ ልታዩት ትችላላችሁ። ምክንያቱም እግዚአብሔር ሲናገር አቴንሽን እስኪያገኝ ድረስ ይናገራችኋል። አቴንሽናችሁን እስኪያገኝ፣ ትኩረታችሁን እስኪያገኝ ድረስ ይናገራችኋል። የምታስታውሱ ከሆነ ብላቴናው ሳሙኤል 3 ጊዜ ጠራው ይላል። ታውቃላችሁ፣ ሳሙኤል ይለዋል፣ እግዚአብሔር ሳሙኤል ይለዋል። የዛኔ የእግዚአብሔር ድምፅ ያለየው ሳሙኤል ተነስቶ ወደ ኤሊ ወደ ካህኑ ይሄዳል። እነሆ ጠራኸኝ ይለዋል። አልጠራሁም፣ ሂድ ተኛ። ድጋሚ ሳሙኤል ይለዋል። እንደገና ወደ ካህኑ ወደ ኤሊ ሄድና ጠራኸኝን ይለዋል። አልጠራሁም፣ ሂድና ተኛ ይላል። እንደገና ሄዶ ሳሙኤል ሲለው ሳሙኤል ወደ ኤሊ ወደ ካህኑ ሄደና እነሆ ጠራኸኝ አለው። የዛኔ ካህኑ ኤሊ ኤክስፒሪየንስ ስለነበረው የእግዚአብሔር ድምፅ እንደሆነ ስላሰበ አሁን ከተጠራህ እኔ አይደለሁምና እነሆ ባሪያ ይሰማል፣ ተናገር በለው ለእግዚአብሔር አለው። አያችሁ፣ ልክ እንደዚህ በተደጋጋሚ በህልም ዓለምም ይመጣል እግዚአብሔር በተደጋጋሚ። ምክንያቱም በራእይ ሊናገራችሁ ይችላል፣ ድምፁን በቃሉ በኩል ሊልክላችሁ ይችላል። ይሄንን መስማት ካልቻላችሁ ግን ልትሰሙ በምትችሉት በህልም ዓለም ሊመጣላችሁ ይችላል። ልክ እንደዛ ለነብይ ለሙሴም እንደዚህ ነው ያደረገው። የሆነ ቅጠል እየነደደ ነው፣ ነገር ግን ቅጠሉ አይቃጠልም። አያችሁ፣ ምንድነው ብሎ ሊጠጋ ሲል እግዚአብሔር ድምፁን ላከ። የዛኔ አያችሁ፣ ሙሴ ልትወጣባት ያሰብክባት ቦታ የተቀደሰች ናትና ጫማህን አውልቅ አለው። አያችሁ፣ ምንድነው ብሎ ሊጠጋ ያሰበውን ነገር እግዚአብሔር አቴንሽኑን ለመውሰድ የተጠቀመበት መንገድ ነበረ። ስለዚህ በተደጋጋሚ የምታለሙት ህልም እግዚአብሔር መልእክቱን እየሰጣችሁ እንደሆነ፣ እያሳሰባችሁ እንደሆነ፣ እያሳወቃችሁና እያናገራችሁ እንደሆነ ልታውቁ ይገባል። አራተኛው ደግሞ ከእግዚአብሔር ቃልና ከህይወታችሁ ጋር አይጣረስም። ማለት እንዴት መሰላችሁ? ምናልባች በህይወታችሁ በተሳሳተ መንገድ እየሄዳችሁ ሊሆን ይችላል። ትዳር ካላችሁ ከትዳራችሁ ውጭ የሆነ ነገር እያደረጋችሁ ሊሆን ይችላል፣ ወይም ደግሞ እየሰረቃችሁ ሊሆን ይችላል። እግዚአብሔር በቃሉ በኩል ያንን መንገድ ሊመልሳችሁ ይችላል። አያችሁ፣ ምክንያቱም እግዚአብሔር መንጎቹን ስለሚጠብቅ፣ በጎቹን ስለሚጠብቅ ሊያርማችሁ ይችላል። በዚህ ሰዓት የሌለ ነገር በህይወታችሁ የሌለ ነገር ልታልሙ አትችሉም። አሁን ለምሳሌ እናንተ እየሰረቃችሁ አይደለም፣ ነገር ግን ሌባ ሊላችሁ አይችልም እግዚአብሔር። ወይ ደግሞ ቅድስናችሁ በትዳራችሁ ውስጥ ያለውን ንጽህና ፍጹም ሆኖ እያለ እናንተ አመንዝሮች ሊላችሁ አይችልም እግዚአብሔር። አያችሁ፣ ከህይወታችሁ ጋር አይጣረስም፣ ከእግዚአብሔር ቃል ጋርም አይጣረስም። እንደዚህ አይነት ህልም ስታልሙ ይህ ህልም ከእግዚአብሔር እንደሆነ ልታውቁ ይገባል። አምስተኛው ደግሞ ይፈጸማል። በቃ ይህ ትልቁ ማረጋገጫ ነው። አንዳንድ ህልሞች የማይፈጸሙት ወይ ደግሞ የሆነ ምንም አይነት ፍሬ የማታዩባቸው እናንተ ከእምነት ስለጎደላችሁ ብቻ ሳይሆን መልእክቱ ከእግዚአብሔርም ጭምር ስላልነበረ ነው። አያችሁ፣ ስለዚህ የሚፈጸሙ ህልሞች አሉ።
እግዚአብሔር ተናግሮ የማይፈጸምበት መንገድ የለም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዝናብ ወደ ምድር ሄዶ ምድርን ሳያረሳትና እንድታበቅል ሳያደርጋት እንደማይመለስ ሁሉ ቃሌም እንዲሁ የላኩትን ሳይሰራ አይመለስም ይላል። አያችሁ፣ እግዚአብሔር እየተናገራቸው ነው። ያንን ንግግር ደግሞ ተስፋ ሊሆን ይችላል፣ እናንተን ማረም ሊሆን ይችላል፣ እናንተን መምራት ሊሆን ይችላል፣ ለእናንተ መግለጥ አሊያም ደግሞ ማሳየት ሊሆን ይችላል። ነገር ግን ይህ ያሳያችሁ ነገር እግዚአብሔር ሊያወርሳችሁ ነው። እግዚአብሔር የነገራችሁ ነገር ሊፈጽምላችሁ ነው። እግዚአብሔር ፕሮሚስ ያደረገላችሁ ነገር እነሱ ነገሮች ሊፈጸሙ ነው፣ በህልማችሁ የምታዩቸው ከእግዚአብሔር ከሆነ። ስለዚህ አምስተኛው የምታውቁበት መንገድ ይህ ነው፣ ይፈጸማሉ። ስድስተኛው ደግሞ ነፍሳችሁ ትደሰታለች አሊያም ደግሞ ታዝናለች። እንደዚህ አይነት ህልም ስታለሙ ሁለት ሰዎች ልንገራችሁ፣ እጅግ ደስ ያላቸውና እጅግ ያዘኑ። ያዕቆብ የተባለ ሎዛ በተባለች ስፍራ ድንጋይ ተንተርሶ ያችን መሰላል ተዘርግታ ችን ህልም ባለመባት ጊዜ አንድ ነገር አለ። በእርግጥ አለ እግዚአብሔር አየሁት፣ ነፍሴም ድና ቀረች አለ። ስሟን ጵንኤል አለ። አያችሁ፣ የዛኔም ተስሎ ሄደ፣ ደስ አለው። አያችሁ፣ ይህ ህልም እግዚአብሔር መልእክት ሲሰጥ ነፍሳችሁ ታውቀዋለች፣ ነፍሳችሁ ትረዳዋለች፣ ነፍሳችሁ ዕውቀትን የመያዝ አቅም አላት። አያችሁ፣ በመጽሐፍ ቅዱስ አስተምሮት ውስጥ ነፍስ የምትይዘው ዕውቀት አለ፣ ፈቃድ አለ፣ ስሜት አለ። እነዚህ ነገሮች ነፍስ ውስጥ ስለሚቀመጡ ነፍሳችሁ ውስጥ የተቀመጠውን ዕውቀት በመጠቀም ደስ ሊላት ይችላል። አሊያም ደግሞ መጥፎ ነገር ሲሆን ታዝናለች። ልክ እንደነ ፈርዖን ያንን ህልም ባለመ ጊዜ እጅግ ተጨነቀ ይላል። ህልም የሚፈቱለትን ሰዎች ሰበሰበ ይላል። አያችሁ፣ ህልም የሚፈታለት ባጣ ጊዜ እጅግ በቃ አዘነ ይላል። አያችሁ፣ ልክ እንደነ ናቡከደነጾርም ያንን ህልም ባለመ ጊዜ እጅግ ተጨነቀ ይላል። አያችሁ፣ ልክ እንደዚህ ነፍሳችሁ ስሜት ይሰጣታል፣ ወይ ደግሞ የሆነ ነገር ማድረግ ትፈልጋለች። ስለዚህ በነፍሳችሁ ውስጥ የተቀመጠውን የስሜትና የእውቀት የፈቃድ ኃይል የመቆጣጠር አቅም አለው። ስለዚህ እጅግ ደስ ይላችኋል፣ አስከፊ ከሆነ ደግሞ እጅግ ታዝናላችሁ። በዚህም ልታውቁት ይቻላል። ምክንያቱም አንዳንድ ህልሞች ስሜት የማይሰጡን ነፍሳችን ጋር ዘልቆ ስለማይደርሱ ነው። አንዳንድ ህልሞች በነፍሳችን ውስጥ ትኩረት ስለማያገኙ ታውቃላችሁ። ነፍሳችን የቱንም ያህል ብንክደው ነፍሳችን እግዚአብሔርን ታውቀዋለች። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዋላ ወደ ውሃ ምንጭ እንደምትናፍቅ እንዲሁ ነፍሴ አንተን ተጠማች። የቱንም ያህል በምድረ በዳ ብትወስዷት፣ የቱንም ያህል እግዚአብሔር ወደ ሌለበት ዓለም ብትወስዷት፣ እግዚአብሔር ወደማይከብርበት ህይወት ብትወስዷት፣ ህይወታችሁ ነፍሳችሁ አዛታይም ሆና ነፍሳችሁ እግዚአብሔርን ትናፍቃለች። ምክንያቱም ኦሪጂኗ አሊያም ደግሞ ሰሪዋ እግዚአብሔር ታውቋለች። በዓለማዊ ቋንቋ ደመ ነፍስ ያውቃል ይላሉ። አሁን ለምሳሌ አንድ ብላቴና እንደተወለደ ወዲያው እንደተወለደ የእናቱን ጡት ይፈልጋል። አያችሁ፣ ይህ ዕውቀት ማንም አላስተማረውም፣ ማንም ውስጡ ላይ አልጨመረበትም። ነገር ግን ነፍሱ መብላት እንዳለባት የሆነ ምግብ መመገብ እንዳለባት ታውቃለችና የዛን የሆነ ጡት ይፈልጋል፣ የሚጠባው ነገር ይፈልጋል፣ ምግብ ያስፈልገኛል ብለው ያስባል። ይህ ዕውቀት በነፍሱ የተቀመጠ ልክ እንደዛ እግዚአብሔርን ማወቅ በነፍሳችሁ ውስጥ አለ። ለዛ ነው የትኛውንም ምድረ በዳ ብትሄዱ፣ እግዚአብሔር ወደማይከብርበት ዓለም ብትሄዱ ነፍሳችሁ ግን ትተክዛለች፣ ነፍሳችሁ ግን ትጨነቃለች። ነፍሳችሁ በፍጹም ከስጋችሁ ጋር ልትተባበር ደስ አይላት፣ እጅግ ታስጨንቋታላችሁ። አዛታይም እግዚአብሔርን ትናፍቃለች። ስለዚህ እንደዚህ አይነት ህልም ነፍሳችሁን የሚያስጨንቃችሁ ነፍሳችሁን ደስ የሚያሰኝ ሲሆን ከእግዚአብሔር የሆነ ህልም እንደሆነ ልታውቁ ይገባል። ሰባተኛውና የመጨረሻው ደግሞ መቼም አትረሱትም። ከእግዚአብሔር የሆነ ህልም መለኮታዊ ህልም ስለሆነ መንፈሳዊ አቅም ስላለው መለኮታዊ ህይወት ስላለው ያ ህልም እናንተ ጋር መጥቶ አእምሯችሁን የመቆጣጠር ብዙ ጊዜ እንኳን ቢያልፉ መቼም የማይረሳ ሆኖ ይቀመጣል። ይህ መንፈሳዊነቱን የምታውቁበት እጅግ የጠለቀ ሚስጥር ነው። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሸር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።